ፍሳቲዩብ እፍናቢ ቲዩብ የእናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዙ። ፍሳቲዩብ የእርሶ ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሞላው ዓለም ያላችሁ ሰላማችሁ ይብዛ። ሰላም ናችሁ? ተመስገን ደስ ይላል አለውኝ። በጣም ሰላም ነው፣ ደስ ይላል አለውኝ። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም። በዛሬ ቪዲዮዎችን የምንመለከተው ህይወታችን ሊቀይሩ የሚችሉ ድንቅ ነገር ውስጣችን መኖሩን ተረድተን ህይወታችን የምንቀይርበት በርካታ ነገሮችን አስተካክለን ልምዳችን ቃኝተን ህይወታችን በደንብ ለመቀየር ለአንዴና ለመጨረሻ ጊዜ በእኛ ህይወት ውስጥ በእኔ በአንቺ በአንተ ህይወት ውስጥ ድንቅ ነገር ልናደርግበት የምንችልበት እምቅ አቅማችን የምንረዳበት ህይወታችንን በደንብ የምንፈትሽበትን ነገር እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። እንደዚሁም ደግሞ የደወል ምልክቷን አብሩ፣ ለሌላ ጊዜ እንዲደርሳችሁ ሼር ማድረግ፣ ኮሜንት ማስቀመጥ ከወደዳችሁት አትርሱ። መልካም። ለዛሬ የምንመለከተው ስሜትን የማወቅ ኃይል ነው። አንድ ሰው ስሜቱን ከተረዳ ህይወቱን ሊቀይርበት የሚችልበት ድንቅ ነገር እንዳለው በደንብ ያውቃል ማለት። ስለዚህ ስሜታችን ልንረዳበት የምንችልበት ጥበብ በህይወታችን ውስጥ ድንቅ ነገር ሊፈጥርልን የሚችለው ስሜታችን ስንረዳ ነው። ስለዚህ መጽሐፍ ቅዱስ ሲናገር ስሜቱን የገዛ ዓለምን ገዛ ይላል። ዓለምን የመግዛት አካባቢን የመግዛት ዓለምን አንተ ህይወትን የማስተካከል በሁሉም የህይወት ዘርፍ በመንፈሳዊ ህይወት፣ በማህበራዊ ህይወት፣ በግንኙነት ህይወት እንደዚሁም ደግሞ በፍቅር ህይወት በገቢ ህይወት የተስተካከለ ነገር ላይ ማሳረፍ ከፈለግ ስሜትህን ማወቅ መቻል አለብህ ማለት። ስለዚህ ምን እያሰብክ እንደሆነ ስሜትህ ምን እየነገረህ እንደሆነ ከአንተ ጋር ኮኔክት እያደረገ እንደሆነ እንደዚሁም ደግሞ በምስጋና ውስጥ እየኖርክ ነው፣ ህይወትን እየፈተሽክ ነው፣ እያንዳንዱን ነገር እያረግኩ ነው፣ እያረግሽ ነው፣ እያደረግክ ነው የሚለውን ነገር መመልከት ያስፈልጋል። ስለዚህ ራስን መጠየቅ ያስፈልጋል። የእኔ ስሜት ምን አይነት ነው? ምን አይነት ስሜት ላይ ነው ያለሁት? እኔ የማስበው ነገር ሁልጊዜ ቀና ነው ወይ? ፖዘቲቭ ነው ወይ? ሊያሻግረኝ የሚችል ነው ወይ? ስኬታማ ሊያደርገኝ የሚችል ነው ወይ? ድንቅ ነገር ላይ ነው ወይ ያለሁት ብሎ ማሰብ ያስፈልጋል። የምታስበው ነገር ስሜትህ ይወጣል ይወርዳል። ነገር ግን ስሜትህን የደስታ ስሜት ላይ ልታደርገው ይገባል። ሀብትን የማካበት ስሜት ላይ ልታደርገው ይገባል። መትረፍረፍ ላይ ልታደርገው ይገባል። ደስታ ላይ ልታደርገው ይገባል። ምስጋና ላይ ልታደርገው ይገባል። ህይወትን ሊቀይርልህ የሚችልበት ነገር ላይ ከፈጣሪ ጋር ኮኔክት ማድረግ ይጠበቅብሃል ማለት። ስለዚህ ሰላም ላይ ልታደርገው ይገባል። ስሜትህ ሰላም ላይ፣ መልካም ነገር ላይ፣ በጎ ነገር ላይ፣ ጥሩ ነገር ላይ፣ የሚያሻግር ነገር ህይወትን የምትቃኝበት ላይ። ምናልባት ስራ ለመቀጠር እየሄድክ ሊሆን ይችላል። መጀመሪያ ወደ ስራ ለመቀጠር ከመሄድ በፊት ማድረግ ያለብን ከፈጣሪ ጋር ኮኔክት አድርገህ በምስጋና ውስጥ ሆነ ፈጣሪ አብሮህ እንዲሄድ አብሮ አንተ የምትፈተንበት ቦታ፣ አንተ ኢንተርቪው የምታደርግበት ቦታ፣ አንተ የምትውልበት ቦታ አብሮህ እንዲውል ማድረግ መቻል አለብህ። ስትወጣ ስትገባ ፈጣሪን ማመስገን አለብህ። ምክንያቱም አንቺ እኔ በፈቀድነው ሁኔታ አይደለም ዛሬ የተነሳ ነው። ፈጣሪ ፈቅዶ ነው። ተጨማሪ ድል ሰጥቶ ነው። ስለዚህ ተጨማሪ ድል የሰጠን ያሰብነውን ነገር እንድናሳካ፣ ማስተካከል ያለብንን ነገር እንድናስተካክል፣ ያበላሸነውን ነገር እንድናስተካክል ጊዜ ተጨመረልን፣ በጎ ነገር ተደረገልን። ስለዚህ ህይወታችን ለማስተካከል ጊዜ ተሰጥቶናል። የተሰጠን ነገር ምንድን ነው? እምቅ አቅም አእምሯችን ነው፣ ጤና ነው፣ ሙሉ አካል ነው። ሙሉ ነገር ተሰጥቶናል። የጎደለን ነገር የለም። እንደዚህ እንደ ጣት አሻራችን የተለየ ማንነታችን፣ መክሊታችን፣ ዓላማችን፣ መሻታችን ለዚህ ምድር ለማበርከት አገልግሎት ላይ ለመዋል ግን ታዲያ ራሳችን ድንቅ ሆነን ድንቅ ፍጡር መሆናችን ልንረዳና ልንገነዘብ ይገባል። ይህን ተገንዝበን አዋላችን ማስተካከል ይጠበቅብናል። ስለዚህ ስሜትህን ስትረዳ፣ ውስጥ የሚልህን ስትረዳ፣ ህይወትን የምትቀይርበትን ነገር ስትሰንቅ፣ አንተ ድንቅ ነገር ማበርከት የምትችልበት እምቅ አቅም እንዳለ ስታቅ ህይወትን ለመቀየር ትወስናለህ ማለት ነው። ያለበለዚያ አትወስንም። ስለዚህ ለመወሰን የሚያበቃ ምንድነው? ስሜትህ ምን ይላል? ስሜትን መረዳት ያስፈልጋል። ምክንያቱም ስሜትህ አይዋሽም። ስሜትህ ምን አያደርግም? አይደብቅም። ስለዚህ አንተ
በሐሳብህ የምታስበውን ነገር ነው የምትስበው መልካም ነገር እንዲሆንልህ ከፈለግ ስሜትን ማስተካከል አለብህ። ስሜትን መረዳት አለብህ። ስሜት ይውጣም ይውረድም ቶሎ ብለህ ለአንተ ለራስህ ቢያንስ 2 ደቂቃ ሰጥተው ስሜትን ወደ በጎ ነገር መቀየር መቻል አለብህ። ወደ መልካም ነገር መቀየር አለብህ። ወደ ጥሩ ነገር መቀየር አለብህ። ወደ ጥሩ ነገር ካልቀየር ህይወት ጣፋጭ አይሆንም። ጣፋጭ ህይወት መኖር ህይወትን ለመቀየር የምትችልባቸውን ነገር የመጀመሪያው ፍቅር ነው፣ ደስታ ነው፣ ሰላም ነው፣ እውቀት፣ ሀብት፣ መትረፍረፍ፣ ለጋስነት፣ ቸርነት፣ የዋህነት፣ ርኅራሄ ሊሞላህ ይገባል። እነዚህን በህይወት ውስጥ ሰንቀ በደንብ ጥሩ ነገር ላይ መድረስ የምትችልበት ድንቅ ነገር እንዳለ ልትረዳ ይገባል ነው። ይህንን ከተረዳ ህይወትን ልቀይርበት የምትችለው ነገር እምቅ ነገር ውስጥ እንዳለ ካወቅ ስሜትን ከገራ በርካታ ነገሮችን ማስተካከል ትችላለህ። ምክንያቱም መጽሐፍ ቅዱስ ሲናገር ስሜቱን የገዛ ዓለምን ገዛ ነው። ስለዚህ ዓለምን የመግዛት አንተ በጎ ነገር የማድረግ በርካታ ነገሮችን ማስተካከል ከፈለግ ስሜትን ልትገዛ ይገባል። ስለዚህ የሚነዳ ስሜት ነው። ስሜት ምናልባት በጎ ነገር ላይ ካልሆነ፣ ጥሩ ነገር ላይ ካልሆነ፣ በጎ ነገር እያሰብክ ካልሆነ፣ ኔጌቲቭ ቶት ላይ ከሆን ይህንን ልታስተካክል ይገባል። ይህንን ልታስተካክልበት የምትችልበት ጊዜ ተሰጥተዋል። ስለዚህ ጊዜን በአግባቡ ልትጠቀም ይገባል ነው። በእቅድ ልትመራ ይገባል። የአጭር የረጅም የመካከለኛ ጊዜ እቅድ አውጥተህ ህይወትን ልትቀይር ይገባል ነው። ይህንን ለመቀየር ታዲያ ስሜትን መረዳት፣ ስሜትን ማወቅ የመጀመሪያው ነው። ምን እያሰብኩ ነው? ምን እያደረግኩ ነው? ምን እየፈጸምኩ ነው? ስሜትን ማዳመጥ መቻል አለብህ። ራስን ማዳመጥ፣ ከራስ ጋር መነጋገር፣ ህይወትን ለመቀየር መወሰን። ወስነ ታዲያ ስተገብር ብዙ ነገሮችን ማስተካከል ትችላለህ። ብዙ ነገሮችን ለማስተካከል ከፈጣሪ ጋር በምስጋና ኮኔክት ማድረግ አለብህ። ከፈጣሪ ጋር በምስጋና ኮኔክት አድርገህ ከአንተ ጋር ፈጣሪ እንዳለ፣ አንተ እንደምትችል፣ እምቅ አቅም እንዳለ፣ ፈጣሪ ሊረዳ እንደሚችል ከአንተ ጋር እንደሆነ አምነ እርግጠኛ ሆነ ነገሮችን የምታሳካበት፣ ሁኔታዎችን የምታሳካበት፣ ዓላማህን፣ ግብህን፣ መሻትህን፣ ህልምህን የምታሳካበት ነገር እንደተሰጠህና ይሄ ጊዜ የተሰጠው ለአንተ፣ አንተ የተነሳኸው በአንተ ችሎታ አለም፣ አንቺ የተነሳሽው በአንቺ ችሎታ አለም፣ እኔ የተነሳሁት በእኔ ችሎታ አለም። ፈጣሪ ፈቅዶ ተጨማሪ ጊዜ ሰጥቶን በርካታ ነገሮችን የምናሳካበት እንደዚህ እንደ ጣት አሻራ የተለየ መክሊታችን፣ አገልግሎታችን ለዚህ ምድር እንድናበረክት ተጨማሪ ጊዜ ተሰጥቶን ነው። ስለዚህ ተጨማሪ ጊዜ ሰጥቶናል። ስሜታችን ልንረዳ ይገባል። ስሜታችን ተረድተን ህይወታችን የምንቀይርበት ድንቅ ነገር ውስጣችን መኖሩን አውቀን ልንሰራ፣ ልንተገብር፣ መሻታችን ለማሳካት ልንተጋ ይገባል። ስለዚህ ትጋት የሁልጊዜ ጉዳያችን ሊሆን ይገባል። ይህንን ነገር ከፈጸምን በርካታ ነገሮችን ልንቀይር እንችላለን። ህይወታችን ልንቀይርበት የምንችለው ትልቁ ነገር ያለው ሐሳባችን ነው። ሐሳባችን ማስተካከል፣ ሐሳባችን መግራት፣ ስሜታችን ማስተካከል። ምን እያሰብኩ ነው? እኔ የማስበው ነገር ቀና ነው ወይስ አሉታዊ ነው? አዎንታዊ ሐሳብ ላይ ነው ያለሁት? ምንድን ነው እያሰብኩ ያለሁት? ስለዚህ ሐሳባችን ፈትሽን ማስተካከል፣ ስሜታችን መረዳት ያስፈልጋል። ስለዚህ ስሜታችንን ልናዳምጥና ልንከተል ይገባል። ስሜታችን ካዳመጥን ከተከተልን በጎ ነገር ላይ እንደርሳለን። ግን ስሜታችን ቀና ነገር ላይ፣ ደስታ ላይ፣ ሰላም ላይ፣ ፍቅር ላይ፣ ርኅራሄ ላይ፣ የዋህነት ላይ፣ በጎነት ላይ፣ መልካም ስራ ላይ፣ ጥሩ ነገር ማበርከት ላይ ልናደርገው። ይህንን ነገር ስናደርግ በርካታ ነገሮችን ማሳረፍ እንችላለን። ስለዚህ እምቅ አቅም ተሰጥቶናል። በርካታ ነገሮችን መፍጠር እንችላለን። መፍጠር የምንችልበት እምቅ አቅም ይሰጠን ለእኛ ነው፣ ለሰው ልጅ ነው። የሰው ልጅ ክቡር ነው። ክቡር ሆኖ ተፈጥሮ ክቡር መሆኑን ካልተረዳ ግን ከባድ ነው። ስለዚህ ህይወታችን ቀለል እናደርገው። ምን አድርገን የተሰጠንን ነገር ያለንን ነገር ውስጣችን ያለውን እምቅ አቅም እንረዳ፣ ህይወታችን እንቀይር። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ። በሞላው ዓለም ያላችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑልኝ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ